እና ሁለት ሙሉ ወንጌል ቤተክርስቲያን ሄዳ ጌታን የተቀበለች ስዕል የምትስል የነበረች እህት ናት። በኢትዮጵያ ኦርቶዶክስ ታሪክሲያን የነ ማርያም የነ ሚካኤል የነ ስላሴን ማለት ነው ስዕል የምትስል እህት እዚሁ ሳትኖር አትቀርም። ባለፈው ገብታ ስትመሰክር ነበር። እየሰማሁ ማርያምን ስላት ነበር አለች። እያበሳጨኸኝ፣ እያስቆጣኸኝ፣ እያናደድከኝ ግን እሰማሃለሁ አለች። ታስታውሳታላችሁ? ምስክርነት ስትሰጥ የነበረችው ኦኬ። እና ምናልባት እንደነኛ አይነት ሰዎች ኦኬ፣ እቺ እህት የማርያምን ስዕል እየሳለች የማያድግ ሕፃን ልጅ ይዛ ብዬ ስላት እየተበሳጨች ግን ትስላት ነበር። ምርጥ ሳይ ማለት ዛሬ በጌታ ናት ያለችው። ኦኬ ምን አሉ ማለት በቅርብ የምታውቋቸው ቤተሰቦቻችሁ ድንገት አሰምታችኋቸው ከሆነ ማለት ካላሰማችኋቸው አንዳንዱ ለራሱ ነው የሚሰማው። እማዬ እስቲ ይሄን ሰው ስሚ ምናምን ነገር ብለው የሚሉ ጥቂቶች ናቸው። አንዲት እህት አሁንም በኢትዮጵያ ውስጥ የምትኖረው እዚህ ትኖራለች፣ እሷም እርግጠኛ ነኝ። ስለ አቦ ስትናገር የነበረችው አቦ መጋቢት ነው። የምን አቦን ላከብር ሄጄ ከዛ ስመለስ እየተናገርክ ነበርና ሰማሁ እና ይሄ በመካከል ኢየሱስ ብለህ የምትጮኸው ድምፅ ውስጤ ገብቶ በቃ ቀራለች። ውጭ ሀገር ይኖራሉ። እሳቸውም አይ ቲንክ እንደሚሰሙ በጣም እርግጠኛ ነች። ይሰሙሃል ብላለች። አሜሪካ ሀገር ነው ያሉት እና ለእናቷ ኦርቶዶክስ እምነት ተከታይ ናቸው። እስቲ ላከችላቸው እና አሉ ብዙ እናቶች እንደዚህ አይነት ምስክርነት ይሰማው። ያ ልጅ እሱ ራሱ ቢያናድደን ይሻላል ክፈቱልኝ ብለው የሚሉ አሉ። እወዳችኋለሁ የኢትዮጵያ እናቶች፣ የኤርትራውያን እናቶች፣ በእውነት በእውነት እናቶች ከፈችልኝ እስቲ ያንን ቀዥቃዣ ሰውዬም ብለው የሚሉ ይበሉ፣ ቀዥቃዣም ይበሉኝ። ያው እንግዲህ ልጃቸው ስለሆንኩ ብንቀዠቀዥም ግን እስቲ ክፈቹ፣ እሱ ነው ያንኑ ክፈቹ። ያ ጉደኛ ደግሞ ዛሬ መጣ ብለው የሚያሉም ደግሞ ሰዎች አሉ፣ ሰምቻለሁ። ኦኬ ምን አሉ ግን እንደዚህ በቅርብ በርቅ ፕሮግራሞቹ ሁሌም በኮፒ ሊንክ በምናምን ሁሌም አለ። ሰላም ብለናል። ሁላችሁም እዚህ ጋር ያላችሁ ቤተሰቦቻችን ከፌስቡክ ዩቲዩብ ጀምሮ ነው። ኦፍ ኮርስ ፌስቡክ ላይቭ ጀምሮ ዩቲዩብ፣ ከዛ ደግሞ ቲክቶክ ላይ የተወሰነ ጊዜ ነበረ፣ ረጅም ጊዜ አማንዬ አይቼ እኮ ገብቻ ነው አይቼ ስትወርድ ና አልኩ። አስታውስኩ። ያ ቴንክ ዩ ጋይድ ብራዘር። አይ ነው
በጣም አሪፍ። የመጀመሪያውና ትልቁ ነገር እዚህ ፕላትፎርም ላይ ወንጌል በኃይልና በስልጣን እየተሰበከ ነው። ይሄንን ነው የተረዳሁት እኔ በግሌ። ክብር ለሚገባው እግዚአብሔር ክብር እየተሰጠ ነው። እግዚአብሔር እየከበረበት ነው ብዬ አምናለሁ። ከዛ በተጨማሪ ጥያቄ ያላቸው ሰዎች ምላሽ እያገኙ ነው። በሰበቡ የሚቀመጡ ስንትም ይሁኑ ስንትም አንድም ሰው ይሁን አንድ ሰው ጥያቄ እየተመለሰለት ነው። የቲክቶክ ፕላትፎርም ላይ መንፈሳዊ ኢሹዎች በዝተዋል። በቃ ሰሞኑን መንፈሳዊ ነገሮች እየተሰሙ ነው በአንድም በሌላም መንገድ። እና እግዚአብሔር ይባረክ ለዚህ ሁኔታ። እግዚአብሔር አንተንም ይባርክ። ከወዳጆች ደግሞ እንደዚሁ ኤርሚ ተጽዕኖ ፈጣሪ ኤርሚ ረፈረፋቸው አማደ ኤርሚያስ እንደዚህ አይነት ነገሮች ወደ ብሽሽቅና ወደ ምናምን ወደ አላማውን ያስተዋል። የሚገባው መልእክት እየተላለፈ ነው። በጊዜውም ያለ ጊዜውም መንፈስ ቅዱስ ስራውን እየሰራ ነው። ስለዚህ እንደዚህ አይነት ሜሴጆችን ስናስተላልፍ ጥንቃቄ እያደረግን ዛሬም ባይሆን ፍሬ ያፈራል። ይሄኛው አካሄድ በደንብ አድርጎ ፍሬ ያፈራል። ዛሬም እያፈራ ነው። ከጊዜ በኋላም ደግሞ በደንብ እናያለን። በደንብ ፍሬውን እናያለን። ስለዚህ በጥንቃቄ ቢሆን እላለሁ። ኤርሚ በጣም እወድሃለሁ። እግዚአብሔር አንተን፣ ቤተሰቦችን፣ ልጆችን ይባርክ ይጠብቅልን። ሁላችሁንም እወዳችኋለሁ። ቴንኪው። ተባረክልኝ አማንዬ። ያ ወሳኝ ነገር ነው የተናገርከው። እኔም ማጽኖ ሰጥቼ የምናገር ይሄ ነው። በተለይ የኔን ስም በተመለከተ ዝም ብላችሁ ያላግባብ አንዳንድ ሰዎች የሚጽፉት ነገር በጣም ነው ሪቴት የሚያደርገውና በቃ ተው። ወንድሞች እናቶች በሁለት ጉዳይ ተው። አንደኛ እኛ ሌሎች ጌታን ጋርደው ጌታ ጉሮ ሸባዬ እኛ ቤት አይጨፈርም። ዋው ያስተምር እንጂ ብሩክ ይተንቢ እንጂ ዜዶ ትንቢት በሱ ቀረ። እንትና እኮ እጁን ይጫን እንጂ ምናም ነገር። ይሄ እንዲህ አይነት ይቅርታ አድርጉልኝ ወንድሞች እናቶቼ፣ እንደዚህ አይነት ነገር እዚህ እኛ ቤት አይሰራም። በቃ ጌታ በሚሰጣቸው ጸጋ ነው ያገለገሉት። እሰየው። ታዲያ ልዑሉን ነው የምንወድሰው። እግዚአብሔር ሆይ በተናቀው በዜዶ በኩል ይህንን ሚስጥር የገለጥክ የአባቶቻችን የዳንኤል አምላክ
በሰዓቱ ቀይ ምንጣፍ ምናምን ነገር አይነጠፍም። እንደ አገልጋይ ያለውን ሪስፔክት እንሰጣለን። ብሩኬንም ልክ እንደዛው እንደ ወንድም እንወደዋለን። በቃ እና እንዴ እውቀትና ማስተዋልን ጥበብን የሰጠን ጌታው ነው። አንዱ መንፈስ 12 ላይ ለአንዱ እውቀትን መናገር፣ ለአንዱ ጥበብን መናገር፣ ለአንዱ ፈውስን፣ ለአንዱ ልሳንን፣ ለአንዱ ልሳን መተርጎምን ይሰጣል ይላል። እኛ ምን ቤት ነን ታዲያ? ቴዶ ኬት ከገበያ ገዝቶ አላመጣው። ኪዩዬ የሚወዳት ሚስቱ እሷ አይደለችም የሰጠችው፣ ኤርሚያስ ጌታ መጣው። እኛ ሰጪውና ማሳየት ያለብን ሰጪው እኛ ላይ ግር ይመጣሉ። ግር ብለው ማለት ነው። ሐዋርያ ሥራ መጽሐፍ ምዕራፍ 3 ላይ ትዝ አይላችሁ? መጡ ሐዋርያ ሥራ ላይ የምታውቁትላችሁ አንድ ሽባ ሰው ነበር። ጴጥሮስና ጳውሎስ ነበሩ። ጴጥሮስና ዮሐንስ ነበሩ። ለጸሎት ወደ ቤተ መቅደስ ሄዱ። ሰውየውን አገኙት። ባጭሩ ታውቁታላችሁ። ከዛ ሰውየውን ተነሳና ተመላለስ ብለው አሉት። ተነሳ፣ ቆመ፣ ጸና። ቁርጭምጭሚቱ ሽባው ሰው ተነሳ። እነሱ ወደ ቤተ መቅደስ ገቡ ለጸሎት። አብሯቸው ገባ። ሰውየው ተፈውሶ እንኳን ወደ ቤተሰብ አይሄድም እንዴ? እናት አባት የለውም፣ ሚስት እንኳን ባትኖረው ዘመድ የለውም። ያው ተፈወስኩ እኮ የእስራኤል አምላክ የአባቶች አምላክ ፈወሰኝ ብሎ ወደ ቤት አልሄድም። ተፈውሶ ወደ ቤተ መቅደስ የሚሄድ በዚህ ዘመን እባጭህ ከላ ላይ ከወለቀልህ በኋላ ከቸርች የቀረ ሰውዬ ከዛ ሽባ ተማር ጌታ ሆይ ይሸቀሽቀኛል በዚህ በጎኔ በኩል ብለሽ የፈውስ ፕሮግራም ላይ ሙሉ ወንጌል ሄደሽ ቃለ ሕይወት ሄደሽ ፓስተር መስፍን ጸልዮልሽ ወይ ወንጌል ብርሃን ቸርች ሄደሽ ወይ አማኑኤል ሄደሽ ከለቀቀው በኋላ ሰው ሲፈወስ ወደ ዓለም ነው የሚሄደው። ሰውየው ግን ተፈውሶ ወደ ቤተ መቅደስ ነው የገባው አብሯቸው። አሁን ስብከት እንዳላረገው ልቶ ኦኬ፣ ግር ብለው መጡ የእስራኤል ሰዎች ምልክት ሲያዩ በጣም የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ሊፈታው ቆርጦ ሳለ በጲላጦስ ፊት ካዳችሁት ብላቴናው ኢየሱስ ይህን ሰው አከበረው አላቸው። ወደ እሱ ግር ብለው የመጡትን ሰዎች ወደ ጌታ እንዴት እንደወሰዳቸው የአብርሃም ቁጥር 13 ላይ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው አላቸው። ክብር ላንተ ጴጥሮስ ብለው ሊሉ ሲሉ ማለት ነው። አይ ታዲያ ወደዛ ዞር በሉ። ቁጥር 12 ላይ ጴጥሮስም አይቶ ለህዝቡ እንዲህ አለ። ህዝብ ነው የተከተለው ታውቃለህ። ህዝብ ሽባ ከእናቱ ማህፀን ጀምሮ ሲወለድ ጀምሮ ሽባ የነበረ ሰው ማለት። ጴጥሮስም ለህዝቡ እንዲህ ሲል መለሰ። ቻው ጋይስ ባይ አባዬ ካም ኪስ
እሺ ሰላም። እኔ ጋር ብቻ አይደለም አይደል የተቋረጠው? ኤርሚ ልጆቹን እየሸኘ ይመስላል መሰለኝ፣ እንደዛ መሰለኝ። ደብል ታፕ አድርጉ። ያው ኮሜንት ብትሉ ሰዎች ጥሩ ነው። ኮሜንት ለላይቭ ጥሩ ነው። በደንብ ኮሜንት እንደዚህ መጻፉ ለላይቭ ጥሩ ነው። ክርስቲያኖች ደግሞ ደብል ታፕ አድርጉ። በደንብ ደብል ታፕ አድርጉት፣ ሼር አድርጉት፣ ኮፒ ሊንክ እንደዛ አድርጉ። ተባረኩ። እሺ ወገኖች በጣም ይቅርታ ልጆቼ ወደ ትምህርት ቤት የሚሄዱበት ሰዓት ነውና እነሱን እንድስምና እንድሸኝ ብዬ ነው። ይቅርታ እና ምን ይላል ቁጥር 12 ላይ ከዛ ሰጣቸዋለሁ ለሌሎች ወገኖች። ገንይም እና ኤስቴር መታለች። ቁጥር 12 ላይ እንዲህ ያለ ጴጥሮስም አይቶ ህዝብ ነው የተከተለው። እንደምታውቁት የሰለሞን ደጅ መመላለሻ ብሎ የሚሉት የንጉሱ ቤትና ቤተ መቅደሱ ብዙ ርቀት አልነበረውም እና የሰለሞን ደጅ መመላለሻ የምትባላለች። ንጉሱ ቤተ መቅደሱን ሲሰራ የንጉሱን ቤት ከዛው ከቤተ መቅደሱ ብዙም ሳይርቅ ነው ያደረገው እና በዛ የሰለሞን ደጅ መመላለሻ ተብሎ የምትባል ቦታ አለች እና ለህዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? የተደነቁት በነ ጴጥሮስ ስለሆነ ነው እንጂ የተደረገው ነገር የሚያስደንቅ ነገር አይደለም እያለ አይደለም ጴጥሮስ። የተደረገው ነገር የሚያስደንቅ ነው፣ ግን አድራጊዎቹ እነ ጴጥሮስ ናቸው ብለው ነው የተደነቁት። በነ ጴጥሮስ ሲደነቁ ኖ አድናቆት ወደኛ ማዞራችሁ ትክክል አይደለም። የተደረገው ነገር ልክ ነው። ስለምን ትደነቃላችሁ ሲል ምን ይሄ እኮ የተደረገው ነገር እኮ ኢዚ ነው፣ ቀላል እኮ ነው፣ ምንም ዝም ብሎ የምታካብዱት ነገር አይደለም ብሎ አይደለም ጴጥሮስ እያለ ያለው። አዎ በጣም እጅግ አስደናቂ ነገር ነው ያደረገው። በጴጥሮስ እጅ ነው የተደረገው፣ በዮሐንስ እጅ ነው የተደረገው። ግን የተደነቁት ሰዎቹ በነ ጴጥሮስ ነው። ጴጥሮስ ደግሞ ይህንን አይፈልግም። ስለምን ትደነቃላችሁ አላቸውና ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው እነሱ ናቸው ያደርጉት ብለው ነው ብለው ያሉ። አትችልም ብራዘር፣ አገልጋይ ነህ አትችልም። እኛ አይደለን የምናደርገው። የፈለቅ እሳት አዝንብ እንዳደረግነው አላለም። ስለምን ትኩር ብላችሁ ታዩናላችሁ አለ። ትኩር ብለው ነበር የሚያዩአቸው ነበር። ማነው እነማን ናቸው? እዛ ጋ የቆመው ሰውዬ ነው። ማነው ስሙ? ጴጥሮስና ዮሐና ነው የሚባሉት። ገሊላውያን ናቸው። የገሊላ ሰው ይሄኛው የእስራኤል ሰዎች ናቸው። ገሊላ አካባቢ ነው እንዴ? እነኚህ ከዛ ባለፈው ከተገደለው ሰውዬ ጋር ነበሩ አይደል እያሉ ማለት ነው። አዎ ልክ ናቸው። አዎ ምን ሆነ? ሽባውን ሰው ያስነሱት። አንቺ አይገርምሽም? ኃይል አላቸው ማለት ነው ብሎ ሲል የሚለውን በገዛ ኃይላችን አላለም። ጴጥሮስ በገዛ ኃይሉ ነው? ኖ ጴጥሮስ ምን ኃይል አለው? ምን ኃይል አለው? ዮሐንስ ምን ኃይል አለው? ፓስተሩ አንተ ምን ኃይል አለህ? ነቢይ ሁን ምን ኃይል አለህ? ወንጌላዊ ቢሆን ምን ኃይል አለው? ጴንጤ ምን ኃይል አለው? ኃይሉ ማን ነው? ክርስቶስ ኃይላችን ነው። ለጴጥሮስ ኃይሉ ነው፣ ለእኛም ኃይላችን ነው፣ ለጳውሎስም ኃይላችን ነው። ለዚህ ነው ኃይልን በሚሰጠኝ በክርስቶስ እንዳለው ቅዱስ ጳውሎስ ማለት ነው ፊልጵስዩስ ላይ
ትኩር ብለው ሲመለከቱ ማለት ነው። ምን እያደረጋችሁ ነው አለ እኮ ጴጥሮስ። ምንድነው እየተደረገ ያለው? በገዛ ኃይላችን እንዳደረግነው ስለምንድነው ትኩር ብላችሁት ምን የምትመለከቱን? ምን እያለ ነው ጴጥሮስ? ይሄ እኮ የኛ አይደለም፣ እኛ አይደለም እኮ ይሄንን ያደረግነው። ታዲያ ማን ነው ብለው ሲሉት ጥያቄ እንኳን ሳይጠይቁት ያ ሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ልጁን ማለት ነው ኢየሱስን አከበረው። ሃሌሉያ! ይሄ ነው በቃ። ኦ ጴጥሮስ ዋው፣ ዮሐንስ ምናምን ነገር ብሎ እንዲባል አይደለም። ናቲንግ ናቸው ጳውሎስም ጴጥሮስም ዮሐንስም ያለ ጌታ ፊሸርማን አሳ አጥማጅ እኔ እኮ የመጨረሻው ዘመን መልአክ ነኝ አላለም አለ። አንዳንድ ገላትያ ወዴት ነው የሚገለበጠው ብሎ ሲሉ ወደ ዘፍጥረት የምትገለብጥ ፕሮፌት የመጨረሻው ቀን ብሎ በሚል ስም የለጠፋችሁ ወጠብሻ ሴት ጎረምሳና ወንዶች እንዳትመጡ እዚህ ቤት እንደው ትክክል ከዛስ ትክክል ከሆነ ትገባለህ ማለት ነው። ከዛ ውጪ አይናችሁን እንዳላይ እዚህ ፕሮፌት አፖስትል ብለህ ማለት ነው። ምን እንደምታደርጉ በየቲክቶኩ ላይ እያየን ስለሆነ ወይኔ ኤርምያስ በቃ እንትን ነቢያትና ሐዋርያትን ትቃወም ጉዳይ ነው አልኩ። እሱ የራስ ስራ ነው ብራዘር። አለፈልፍም የጸጋ ስጦታንማ እንዴት እንደማምን የነቢያትና የሐዋርያትን አገልግሎት ዛሬም በክርስቶስ ቤተክርስቲያን ላይ እንደሚሰራ ምናለው። ግን ሐዋርያ ነኝ ብሎ ያለ ሁሉ ሐዋርያ አይደለም። እንኳን በእኛ ዘመን አይደለም። ኤፌሶን መልእክት ላይ ለኤፌሶን ቤተክርስቲያን የተጻፈው በራእይ መጽሐፍ ምዕራፍ 2 ላይ ተጻፋል። ሐዋርያ ሳይሆኑ ሐዋርያ ነን ብለው የመጡትን ይላል። እኔ ታዲያ አልመነጥርም እንዴ? በደንብ ነው እንትን የምልህ። አጣራለሁ፣ ጠይቃለሁ በውስጥ መስመር ማለት። አንዳንዶቹ እንዴት እንደሚያበሳጩ መንፈስ ላይቭን ሄጄ በዘጋባቸው ደስ ባለኝ። ደግሞ በቃ ይሄዱና ልሳን ብለው ደግሞ በቃ ወይኔ መረለቀቅ ትውልድ እዚህ 1000 ሰው አለ አሁን የሚሰማ። እዚህ ኤርሚያስን ጴንጤ ብቻ አይደለም የሚሰማው፣ ኦርቶዶክሱም አይሁዳውያንም በጣም ሙስሊሞችም ይሰማሉ። በሌላ ቤተ እምነት ውስጥም ያሉ 1000 ሰው ነው እንጂ ያለው ከቤተሰቡ ጋር ቁጭ ብሎ ቴሌቪዥን ላይ ኮኔክት አድርጎ የሚሰሙ አሉ። በቴሌቪዥን በላፕቶፕ እዚህ እኔ ጋር ገስት ልኮ ነበር። ማን አምባሳደር ነው ማን ነው የምትባለው ሰውዬ እዛ ገብቶ ጸልይልሃለሁ ምናምን ነገር ብሎ ገና አዲስ ክርስቲያን ለሆነ ላይቭ ላይ በልሳን አንተ እግዚአብሔር ምሕረት ያርግልህ አልኩ።
የወንጌል እንቅፋት ይሄ ሰው የጌታ ሰው ነው በልሳን ይጸልያል ብለን እንድንል ማለት ነው። ዳርያስ ገና መጥቶ በአግባቡ ክርስትናን ትምህርት እየተማረ ያለ ሰው ላይቭ ላይ ወጣ አንተ በልሳን እንትን ትላለህ? መንፈስ ቅዱስ ነክቶት ብለን እንድንል እዚህ ቤት እንዳትልክ። እንደናንተ አይነት ናቸው የእግዚአብሔር መንግስት እንቅፋቶች። ቸርች ውስጥ እንኳን በአግባብ እንድንጠቀምበት የተሰጠንን ይሄ የአማኞች የሔዋን ጉባኤ ስብስብ ብቻ አይደለም። ስንት ሰው አለ እዚህ ቁጭ ብሎ ቃሉን የሚሰማ ግን እንትን ያለ እና ፕሊዝ ወይ ሶስት ከሆኑ በየተራ ይናገሩ ብሏል። እናም ደግሞ ይተርጉሙ ብሏል። ካልተረጎመ ለራስህ ጸልይ ተብሏል። በቃ ተፈቅዶላል። ጳውሎስ አልዘጋ እና ለእግዚአብሔር እዛው ከጌታ ጋር ጨርስ ብሏል። በቃ ምን ነው እኛ በልሳን እንደማንጸልይ እናንተ ብቻ በልሳን ጸልይ ይመስል እዚህ ወጥተህ ጌታ በሰጠኝ ልሳን ላይ አልቀልድም። ዝም ብለህ አትጮህ እሺ። ደግሞ በተለይ እነዚህ አፖስትል ፕሮፌት ብለህ አስቴር የሚዩት አድርገህ ድንገት ከፍተሹ ይመስላል አፖስትል ነገር ብሎ የሚል ማለት ነው። ተረተረው በቃ በልሳን ዋው የሚገርም ነው። ይሄ ሰው የተቀባ ነው ብለህ እንድንል በጣም በዚህ ጉዳይ ላይ እንደማልደራደር የቀረቡኝ ሰዎች ሁሉ ነው ያራኩትኝ፣ የሚያላግጡና የሚያሾፉትን ማለት ነው። እንዲህ ብሎ ነገር የለም። ማልደራደርበት ምክንያት አንዱ ቢኖር በጸጋ ስጦታ እኔ ጋር አላግጣለሁ ብለህ ካልክ በቃ እስከ ወዲያኛው ነው ምሸኝህ። መንግስተ ሰማያት እንገናኝ። አንተ ከኔ ጋር ሆነ አብረህ አትቀጥልም፣ እኔም ከአንተ ጋር ሆኜ አብረን አንቀጥልም። በቃ ለራስ ቤት ከፍተህ እዛው እንደፈለክ በል። የጸጋ ስጦታ የመንፈስ ቅዱስ ይሄ ልሳን ትንቢት፣ መገለጦች፣ ራዮች በጣም እኮ ነው ጌታ የሚናገረው። በጣም ነው የሚናገረው። በጣም በእውነት በጣም ነው የሚናገረው። ኧረ ቆይ አታወርዷቸው እሺ። እንዲናገሩ አስገብቻቸው ነው። ኦኬ ገኒ ትገባላችሁ። አስቴር እና ግን ማን ነው ብላቴናውን ኢየሱስን አከበረው ይላል። ሽባ ተፈውሶ ማን ነው የሚከብረው? ብላቴናው ኢየሱስ። እኔስ አገልጋዩ፣ እኔስ ፓስተሩ፣ እኔስ ሐዋርያው ብለህ አንተ ኦልሬዲ አክብሮ የለ እንዴ? አላከበረንም እንዴ? ጌታ ኢየሱስ አክብሮናል እኮ አይደል? የጠራቸውም ናቸው ነው ብሎ የሚለው አከበራቸው አይልም እንዴ መጽሐፉ? አንተ በየቀኑ እንድትከብር ነው የፈለከው? እና ኢየሱስ እና አይጧ ከዝሆኑ ጋር አለች እንደተባለ ማለት ነው። ድልድይ ሲሻገር አይጧ ዝሆን ጀርባ ላይ ተቀምጣ ዝሆኑ በሚሄድበት ሰዓት ላይ ድልድዩ ተንቀሳቅሷል እና ነቀነቅ ነው አላያችሁም ምናምን ነገር ብላለች።
እና መሰግንሃለን ብለን የሚለው ክፍል ላይ ምን ነበር? አንድ አለ ቃል እና መሰግንሃለን እና መሰግንሃለን አንተ ስትከብር ጌታ ስትወደስ ከፍ ከፍ ስትል ኢየሱስ ስትሞገስ እደሰታለሁ ወይ ደግሞ እገረማለሁ። ቃዬ ነው የኛ እች ብቻ ነው። እሱ ሲከብር ብቻ እኛ ደስታ የእግዚአብሔር ኃይላዊ የእግዚአብሔር ደስታ ኃይላችሁ ነው ተብሎ እንደተጻፈ ጌታ ሲከብር በመካከላቸው በቃ ብላቴናውን ኢየሱስን የኛ ደስታ የኛ ኃይላችን ያኔ ነው። የእግዚአብሔር ደስታ እግዚአብሔር ደስ ይላል። እግዚአብሔር ደስ ይለዋል። እና ይሄ ይታሰብበት ለማለት ነው። ኤርሚያስ የቲክቶክ አዕማድ ብላችሁ ያላችሁ ሰዎች ፎቶ የለጠፋችሁ ሰዎች ፕሊስ በጌታን ምናችሁ ፎቶዬን አውርዱ። እኔ አዕማድ አይደለሁም። አዕማድ አመድ አትበል ብራዘር፣ አይደለሁም። ኤርሚያስ ተጽዕኖ ፈጣሪ እያላችሁ የምትጽፉ ሰዎች አቁሙ። ስቶፕ። የለም እንደዚህ አይነት የተወዣበረ ነገር አትጻፍ አንተ። በዛን ሰዓት ላይ ጎልያድ ተቆጣ። ጎልያድ የለም ቀንጥሶት ነው የመጣው። ፍልስጤማውያን ተቆጡ። ኖ በዛ ጭፈራ በዛ ዘፈን እዛ ሺህ ገደለ እዚህ እልፍ ገደለ ተብሎ ሲባል አጠገቡ ያለው ሳኦል ነው ይህንን ወጠጤማ እደፈዋለሁ ብሎ ማለት ነው እገለዋለሁ ብሎ በመንግስቴ ውስጥ አይኖራትም። ስለዚህ ቀስ ብሎ ማለት ነው በጦር አጣብቄ ከግርግዳ ጋር እንደ ቋንጣ ሳንጠለጠልላቸው ያያሉ ምናምን ነገር ብሎ የሚል ክፋት ማለት ነው። አንዱ ሳኦል ላይ ማነው ዳዊት ላይ ጦርነት እንዲቀሰቀስ ያደረጉ የእስራኤል ቆነጃጅቶች ናቸው። ጉሮ ሸባይ ማለት ነው። አንበሳ ገሎ ሲገባ ምናምን ነገር እየተባለ እና ምን እያልኩ ነው? እዚህ አዕማድ ስትለኝ ጴንጤውም በጠላትነት እያስነሳብኝ ነው። አድፍጧል። ብዙ ፓስተር፣ ብዙ ወንጌላዊ፣ ብዙ ነቢይ አድፍጧል። እሱ እንደዚህ ተብሎ ምናምን ነገር ብሎ የሚል ይኸው ጀምሮ የለ አንዳንዶቹም እኮ ጀምረዋል። ከፌስቡክ ጀምሮ ሲሰድበኝ የነበረ ሰውዬ ሚዛናዊ ተናጋሪ ነው ተብሎ እንዲባል ሄዶ አፈሰላለፉ ከሶሪያ ጋር አደረገ። ልክ ሶሪያ ከኤፍሬም ጋር እንደተባለ ልክ እንደ ኤፍሬም ማለት ነው። ከሶሪያውያን ጋር ይሁዳን ለመውጋት የጣቢኤል ልጅ እናንግስበት፣ ይህን ሰውዬ እንድፋው፣ በሚሰሙት ሰዎች ፊት ምንም ነገር ትውልዱን እንዳይል አይ ተሳስቷል ብለን እንበል። ኤርሚያስ ላንቃ እስኪደርቅ ድረስ ተናገር። ጌታ መንፈስ ቅዱስ ስለቀደ
በዲቤት ውለው ማለት ነው። ምን ነው እነ ሜሎስ እንደዛ አላላችኋቸው? እነ ኤፍሬም ባለ ጊዜ ወንድሞችን እንደዚህ ለምን አላላችኋቸው? ስንት ዲቤት እኮ ነው ያደረጉት። በገቡበት ዲቤት አሸንፈው ወጥተዋል። አማር ትላለህ እንደ አንተ ስርዓት አይኖርም። ወንድሞች ናቶች እንደዚህ ብለው ፎቶ የለጠፉ ሰዎች ገስት ሲልኩ እንዳታስገቧቸው። ኤፍሬም ባለ ጊዜም ቢሆን አማዱ ብለህ ብትል እኔ ይቃወማለሁ፣ እሱም ይቃወማል። ሜሎስ ነው አማዳችን፣ ዘማሪ ዳጊ ነው እኮ አማዳችን ብለህ ብትል ይቃወማሉ። ባይቃወሙ እኔ ይቃወማለሁ። ይኸው እኔ ራሴን እኮ ከራሴ እኮ ነው እያልኩ ያለሁት። የምን አማድ ነው አንተ? ነውር አይደለም እንዴ? ማለት ነው። ከዛ ጀምሮ ከዛ የተለመደው ነው ኩፍስ ብሎ ተቆልሎ እስኪ የኔታ የሆነ ነገር ነው በህዝቡ ፊት ሞገስ እንዳገኝ ሲሆን የሆነ ነገር በሉልኝ ብሎ ፒሪ 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 ብሎለታል ይመስለኛል። ትክል ድንጋይ ላይ ቆሞ ገመድ ምናምን ነገር ይዞ ደብተራው ጥምጣሙን ጠምጥሞ ማለት ነው። ፒሪ 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 በስመ አብ ወወልድ ወመንፈስ ቅዱስ ፒሪ ፒሪ እና ቢስሚላህ ብሎ የጨረሰው ድግምት አለ። እሱን አስደግሞ በብዙ እንስቶች መካከል እንደሚራመድ አውራ ዶሮ እየተራመደ መጣ። እናቱ የወለደችው እናቱ የወለደችው ፕሮቴስታንት አጭደዋለሁ በጠረባ እኮ አለኝ እኮ ራሱ ደምረው አላየ በጠረ እንዲህ ብዬ እኮ እኔን በዚህ መካከል እኔ ተጽዕኖ ፈጣሪ ብሎ ያለው ከገስት ተስፈንጣሪ ብዬ ያልኩትን ሰውዬ አንተው መልስ አምጥተህ ለእኔ ካባውን ልታለብሰኝ አትሯሯጥ። እኔ ተጽዕኖ ፈጣሪ አይደለሁም። በእኔ ውስጥ ግን ያለው ኢየሱስ ግን ተጽዕኖ ፈጣሪ ነው። ባለ ግርማው ኢየሱስ የኔ እንዲህ ነው የምነግርህ። እውነቱ ልኩ ያ ስለሆነ እኔ ተጽዕኖ ፈጣሪ አይደለሁም። በእኔ ውስጥ ያለው መንፈስ ቅዱስ ግን ተጽዕኖ ፈጣሪ ነው። አንተ ተጽዕኖ ፈጣሪ እኛ ጭፍራ ነን፣ ተዋጊዎች ማለት ነው። በዚህ ሂድ ጉቴ፣ ፓስተር ጉቴ እንኳን ብሎ አይጠራውም ጌታ ኢየሱስ። ልጄ ጉተማ በዚህ በኩል ሂድ ይለዋል፣ ያሰማራል። ዘማሪ ዳጊ ብሎ እንኳን ዳጊ በዚህ ጋር ሂድ ልጄ ብሎ፣ በዚህ ጋር ቢንያም፣ ኤርሚያስ ደግሞ በዚህ ሂድ። የጦሩ መሪ እሱ ነው። ላስከተተን ነው ለይሁዳው አንበሳ ለእግዚአብሔር ለኢየሱስ የምንኖረው እና በጦርነቱ ሜዳ ላይ ድል ብናገኝ ማን ነው ድሉ? ኃይልን በሚሰጠን በክርስቶስ ሁሉን ያስቻለን ጌታ የቤተ ክርስቲያን ራስ ለሆነው ንጉሳችን ለሆነው የጦሩ መሪ ለሆነው ክብርና ምስጋና ውዳሴና ስግደት ለሱ ከዘላለም እስከ ዘላለም ይሁን። እኔ ከዚህ ውጭ ሌላ ነገር አይመቸኝም። ሙት ቢያስነሳ በፓስተር ጉቴ እጅ መተህ ፓስተር ጉቴ ምንድን ነው? የእግዚአብሔር ሰው ነው። አለቀ። እንደ እግዚአብሔር ሰው ተገቢውን ክብር እንሰጣለን። አራግቡለት የሚባል ነገር አይሰራም። በቃ የእግዚአብሔር ባሮች አገልጋዮች ነን። ጴጥሮስ እንደዚህ ነው ያለው። በእግዚአብሔር መንግስት ውስጥ እንደዚህ እያልክ ስትሄድ ትከርማለህ።
እኔ ግን ብለህ ካልክ ግን ትንቢት አይደለም። ከፈለክም እንደ ትንቢት ያዘው ትከስማለህ። የይሁዳው አንበሳ እግዚአብሔር ልጅ ኢየሱስ ብቻ ነው ክብሩ መውሰድ ያለበት ነው። ይህንን ያወራሁት ለምንድነው? በጣም ይቅርታ ወንድሞቼ፣ የቲክታክ አማድ እያሉ ፕሮፋይል ፒክቸር አድርገው ለጥፈውላል የኔዎቹ ወንድሞችና እህቶች። አንዳንዶቹ በቅንነት ነው ያደርጋችሁት። አውርዱ። በየቲክታኩ ኮሜንት ስትጽፉ ኤርሚ ተጽዕኖ ፈጣሪ ትለኛለህ እንዴ አንተ? ምን አልኳችሁ? በባለፈው ላይ ኢየሱስ ክርስቶስ አሸንፏል ያሸንፋልም እያላችሁ ጻፉ አይደል ያልኩት? ከሰማችሁኝ እንደ ወንድም፣ ከሰማችሁኝ እንደ እግዚአብሔር ሰው ኢየሱስ ክርስቶስ አሸንፏል ያሸንፋልም። አዎ አሸንፏል። ሞትና መውጊያውን ሲኦልን ኦኬ አሸንፏል። ባለፉት ትውልዶች በፍቅሩ አሸንፏቸው ብዙዎች እሱን አግኝተው የዘመናቸው ቁጥር አልቆ ጨርሰው መንገዳቸውን ሄደዋል። አሁንም ባለው ትውልድ ያሸንፋል። ኢየሱስ ማንን? ሰዎችን። በምን? በፍቅሩ። አለቅ። ይኸው ሞራሉ እንዲመጣለት ብዬ ተጽዕኖ ፈጣሪ እያልኩ እንኳን ብጽፍ ጭራሽ ሰው የሆነ ተጽዕኖ የሚፈጥርበት ያለችዋ ሴትዮ አትረሳኝም። እምባምባ እያላት እኔ ሞራሉ ይመጣል ብዬ ተጽዕኖ ፈጣሪ እኮ ብዬ ቢቸግረኝ ገብቼ ጻፍኩለት። ምን ፍዝዝ ብሏል። አንዳንዶቹ ኤርሚያስ አስደግሞ ነው ወይ የገባልን? ድግምታ መንፈስ እኛ ጋር ድግምት የለም። አስደግሞበት ነው እንደ የገባው ኤርሚያስ። እኛ ጋር ድግምት የለም አልኩ። ድግምቱን ነቅለን እናወጣልሃለን በኢየሱስ ስም። እኛ ጋር የተባረከው ጌታ ኢየሱስ ነው ያለው። አንተ ኦኬ ፍስስ እኮ አለ። በቃ እኔ ተጽዕኖ ይፈጥራል ብዬ ምንም በቃ ምንም ተጽዕኖ ይፈጥራል ብዬ እኮ ገብቼ ኮሜንት ጻፍኩለት። አይ እሱም ገብቶታል። ሲወጣ ከዚህ በኋላ አለ ከገስቱ ከዲቤቱ በኋላ ከዚህ በኋላ አለ ተጽዕኖ ፈጣሪ እንዳትሉኝ አለ። ቪዲዮውን ይዤዋለሁ። እግዚአብሔር የሰዎችን ኩራትና ትምክት እንደዚህ ይሰብራል። በቃ ሌላ ነገር አይደለም ያልኩት። ወንድሜ ሌላ ነገር አይደለም ያልነው። በጣም ይቅርታ እንደዚህ ተናግሬ አላውቅም። ማን እንደሰራው አይዶ ነው እንደዚህ የቲክታክ አማድ ብሎ የሚል ፎቶ ይሄን አድርጎ ማን የሰራው ንገሩት። ንስሓ ይግባ ያ ሰው። አዩ ራሱ ስሙን እንኳን ራሱ ስታዩ ክብር አለው፣ ሞገስ አለው። ኢየሱስ ክርስቶስ ኤርሚያስ ዳጊ ቢኒ ምንም ተራ ስሞች ናቸው። የነበረው ወገኖች በባለፈው በሰሞኑ ላይ በተፈጠረው ነገር ለቤተሰቦቻችሁ ሰምተው ከሆነ ወይ በስራ ቦታም ላይ ላሉ ሰዎች አሰምታችኋቸው ከሆነ በቅርብ የምታውቋቸውን ሰዎች ሰምተው ከሆነ ምን ሪፍሌክት አደረጉ? ምን ነገሯችሁ? እየተናገሩ ያሉት ነገር ገባን ብለዋሉ ወይስ እየተናገሩት ያለ ነገር አናደደን ብለዋሉ? ወይ እየተናገረ ያለውን ነገር
እኔ እንደዚህም እንዳለ አላቅም ነበር ብለው ጥያቄ ፈጠረባቸው። ምን አሏችሁ? ምክንያቱም ከብዙ ሰው ጋር ስለምትገናኙ፣ ወይስ የማያምኑ ቤተሰቦቻችሁን ይዛችሁ ራሳችሁ ጆሮአችሁ ላይ አድርጋችሁ ነው የምትሰሙት? እሱን ለመስማት ነበረ። ቅድም ገንዬና ሳራ አሉ። አማንዬ ከይቅርታ ጋር ስለተናገር ክላስ ወርድህና ገኒ ነይ ማን ሳራ እና ገኒ ነይ። ቅድም ገብተው ነበር። ሳራ ገኒ ወገኖች ሳያውቁ ነው ያስወረዷቸው አገልጋዮች። ገኒ ነይ ገኒ። እሺ ከዛ ሳርቻ አስገባሻለሁ። ተባረኩ። በሰሞኑ ጉዳይ ላይ ብቻ ሳይሆን በቃ በዚህ ሰዎች ገኒ ነይ ታገኛለህ። አቃሻለሁ በጣም ቲክቶክም አንተ ነህ ክፈቱ ለጠው ጸጋ ጌታ ኢየሱስ ክብሩን ጠቅልሎ ጓደኞችም አሉኝ ለነሱ ሼር አደርጋለሁ። አንተ ስትገባ ግቡና ተከታተሉት። የሚናገረውን ብቻ ጻፉና ከዛ መጽሐፍ ቅዱስ አንብቡ ብዬ ነግራችኋለሁ። ብዙ ሰዎች ያው ለእኔ መንገር አይፈልጉም መሸነፍ እንዳይመስላቸው፣ ግን በጣም ደስተኛ ሆኖ እንደሚሰሙ አልገባም ወይ ዛሬ ብለው ይጠይቁኛል። ሙሉ ቀን እንኳን ካልገባ ዛሬ አልገባም ወይ ምን ሆኖ ቀረ ወዳጅሽ ይሉኛል። እና እንደሚያዩት እንደሚሰሙት በጣም ነው እርግጠኛ ሆኜ የምነግርህ። አንተ ላይ ስለተገለጠው ጸጋ እኔ ከመጸለይ ውጪ ሌላ ምንም የምለው ነገር የለም። በጣም ነው የምጸልይልህ፣ ለአንተም ለቤተሰብህም ለልጆችህም በጣም ነው የምጸልየው። እግዚአብሔር በረዳኝ መጠን እየጸሎትም ህብረት አለን። በቤተ ክርስቲያንም ርዕስ አርጌ ሰጥቼ ነው እግዚአብሔር እንዲረዳ እግዚአብሔር ጉልበት እንዲሰጥህ ሞገስ እንዲሰጥህ እጸልይልሃለሁ። ከዚህ ውጪ ያው በስት ላይ ወጥቼ ከአንተ ጋር ማገልገል ባልችልም ከታችሁኝ ታብታብም አደርጋለሁ፣ ኮፒ ሊንክም አደርጋለሁ። ደግሞም እግዚአብሔር እየረዳ ስላለ እግዚአብሔር በአንተ ላይ እየተገለጠ ስላለ ጌታ ኢየሱስን ከፍ ከፍ አደርገዋለሁ። እውነት ነው። እግዚአብሔር በአንተ ትልቅ ስራን እየሰራ ነው። እግዚአብሔር እየከበረ ነው። ጌታ እየከበረ ነው በአንተ። ስለ አንተ ጌታ ኢየሱስን አመሰግነዋለሁ። ተባረክልኝ ኤርሚዬ። ጌታ ኢየሱስ ዘመንህን ይባርክ። አሁንም አገልግሎት ይባረክ። ልጆች ቤተሰቦች ይባረኩ። ብዙዎች በፎቶ ከዩቱብ እና ከፌስቡክም ጀምረክ በፎቶና በስሜ የምታስደግሙ ስትል ነበር። ኮካም አምጥተው ሊደግሙ ፈልገው ነበር፣ ግን ያው በአንተ ላይ አይሰራም እና እኛም እንጸልያለን። እናቶች እህቶች እንጸልያለን በብዙ እዚህ ውስጥ ማንም ሂሮ የለም። ማንም ለንግግር አይደለም ምለው አምላኬ እግዚአብሔር ነው የሚያውቀው። ማንም ሂሮ አይደለም። ኤርሚያስ ፊት ለፊተኛ፣ ዳጊ ሁለተኛ፣ ቢንያም ሶስተኛ፣ ወይ ማሩ አንደኛ፣ ዕብራዊት 9ኛ፣ ገነት 6ኛ ምትባል የለም። እንደዚህ አይነት ስሌት ኢየሱስ አንደኛ ነው። በቃ እሱ ነው ቀዳሚያችን። እኛ ተከታዮች ነን። ሁላችን ተከታዮች። ምስክር
የሚያየው ቲክቶክ ደግሞ ያንተ ነው። በጣም አክራሪዎች ናቸው እና የሚያዩ ያንተን ቲክቶክ ነው ከፍቶ በስክሪን አድርጎ ታክሲ ውስጥ የሚያዩትና ሁሉም የተሳፈሩት ኦርቶዶክሶች ናቸው። በመገረም ነው የሚያዩክና ከዛ አንተ በመሃል ምን አልክ? ኢየሱስ ስትል ልጁ ምን አለ? ኃይል አለው የሚጠራው ስም ውስጤን ይወጋኛል፣ ውስጤን የሚሰረስረኝ ምናልባት አሁንም እዚህ ላይ ሊኖር ይችላልና ውስጤን ነው ደረቴን ይወጋኛል። እሱ እንደዚህ ስል የሆነ መቶ አጥንቴን የሚወጋኝ ነገር አለ። በጣም ኃይል አለው እሱ የሚጠራው። ሌሎች ሰዎች ሲጠሩ ለምንድን ነው እንዲህ የማይከብደው እያለ ለጓደኞቹ አብረውት ላሉት ታክሲ ውስጥ ሲያወራ ሰማሁኝና ያንንም ስትል በጣም ብዙ አጋንንት በየቤቱ እንደሚንጫጫ ተስፋ አደርጋለሁ። ዘመን ይለምልም ኤርምዬ። ጌታ ኢየሱስ ዘመንህን ይባርከው፣ ልጆች ይባረኩልኝ። ያገለገልከው ጌታ አንተንም ጌታ ምንም ጠርጥር የለውም። ስሙ ኃያል ነው። የሰዎችን የልባቸውን ብርታት እየጣሰ ይገባል። ባለ ግርማ ነው። ያስፈራል፣ ያስደነግጣል። እንደ ብዙዎች ድምፅ ያለው ስም ነው የጠራሁት በዚህ በተኮላተፈ አንደበት ግን በጌታ መንፈስ ቅዱስ ኃይል። ለዚህ ነው አለቅሳለሁ እንደዛ ስጮህ ያሉኝ ሰዎች ሁሉ አሉ እዚህ በጣም ብዙ የጻፉ አሉ። እንደዛ ስትል አለቅሳለሁ ያሉኝ በውስጥ የጻፉልኝ አሉ። እና አሁን ታዲያ ኤርምያስ ንግግር ነው እንዲወድ ቦችላቶች አይደለም። ውስጥ የምሰማውን ድምፅ እኔ የማውቀው በዛ ድምፅ እንደዚህ እንኳን ጉሮሮ እኮ ምናምን ነገር ብለህ አሁን ጉንፋን ነው እንደዚህ እንትን ያለ እንጂ እንደው ጉሮሮ እንኳን በዚህ 10 ዓመት ውስጥ ምንም ነገር አልሆንም። አይሆንምማ አዳኝን ኢየሱስን ጉሮሮን ይዝጋው እያሉ እኮ የሚያሟርት እኮ ስንት አለ። እና ለጌታ ክብር ይሁን። በቃ ፓወርፉል። ኦኬ እንደዛ ትመስከራላችሁ። እንደዛ ኢየሱስ ብዬ ሻውት ሳረግ ፓወርፉል ነው። ውስጣችሁ የሚታወቃችሁ ነገር አለ። የእግዚአብሔር ወንዶችና ሴቶች ልጆች 77 ቁጥር ጻፉልኝ። ማልቀስም መደሰትም እንደዚህ በቃ ይንጠኛል ብለህ ካልክ 77 ቁጥር ጻፍልኝ። ከታች ጻፉ ብራዘርና ሲስተርስ። ኖ የስ አይደለም ያልኩት 77 ቁጥር ጻፉ። እኔን አስወርደኝ እርምዬ። ተባረክ። ሰላም ደርሽ ሰማለታችሁ። እሺ ኦኬ። ገን እየታለሽ? ኦኬ ጌታ ይባረክ። እንግዲህ የጻፋችሁ ሰዎች አስረግጬ የምነግራችሁ ያን ድምፅ ከራሴ አውጥቼ ከራሴ አመንጭቼ የምለው አይደለም። ሌላው ለምን አልተሰማውም ብዬ ማለት አልፈልግም። መብቱ ነው። ታውቃላችሁ፣ ይህንን አገልግሎት በመራር ጥላቻ የሚያዩት የወንጌል አማኞች አሉ። የወንጌል አማኞች ናቸው፣ ግን በመራር ጥላቻ የሚያዩት አሉ። አንተ ከእግዚአብሔር አትበልጥም። እናንተ ጠላቶች ናችሁ ለዚህ አገልግሎት። እናንተ የወንጌል አማኞች ሆናችሁ ግን ለዚህ አገልግሎት እና ለእኔ ጠላትነት ተነስታችሁ እያየኸኝ አልከስምም፣ እያየኸኝ ከፍላለሁ ከጌታ ጋር። የተጫነ ርኩስ መንፈስና አመለካከትን የተበላሸው አልገባውም፣ እንድገባህም አላብራራልህም። ይሄ እኮ ማለት ብዬ አልልህም።
እግዚአብሔር ወደ መንፈሴ ካላመጣው በስተቀር ስራዬ ብዬ እናንተንም አላስብም። በቃ አልገባም። የግድ እንዲገባ እንደ አንተ በተኛህበት እንዴት ይገባል? ተኝተሃል። ከመንፈሳዊ ዓለም ላይ የለም። መጽሐፍ ቅዱስ አታነብ፣ ህብረት አታርግ፣ ቤተክርስቲያን አትሄድ፣ ቸርች የለህ። ግን ድሮ ፔንቴ ነበርክ። ድሮ በጃንሆይ ዘመን፣ በደርግ ዘመን፣ በለውጡ ዘመን እያልክ ትላለህ። እና ኤርሚያስ እንዲገባ ትፈልጋለህ? እንደ ኢየሱስ ያልገባህ እንዴት እገባሃለሁ? እና በጣም ጥሩ የመቃጠል ዘመን ይሆንላችሁ። የንዴት የመበሳጨት የማረር ዘመን ይሆንላችሁ። አንዳንድ ፔንቴዎች ጥሩ የማረር የመናደድ እርድብን ስለ ያደርገኛል ይህ ሰውዬ ሳየው ብሎ የማለት ጥሩ ዘመን ይሆንልህ ብራዘር። ምንም ላደርግ አልችልማ እንዴ። ሰው ሁሉ አይቀበለንም፣ ሰው ሁሉ ደግሞ አይተፋን። ወንድሞች ዝም ብዬ ወደፊት እገሰግሳለሁ። ለእናንተ ስናብራራ አንኖርም። ለአንዳንድ ሰነፎች አይት ብያልኳትኝ በጣም ወዳተ ጓደኞች ወይ ቤተሰብ ያሉ ሰዎች ለነሱ ነግረሻቸው ወይ እነሱ ሰምተው በዚያ አገልግሎት እነዛ ሰዎች ምን አሉ? ጥያቄ የፈጠረብን ብለው አሉ ወይ ያናድደናል ይሄ ሰውዬ ብለው አሉ ወይስ ወደ ጌታ መጡ? እግዚአብሔር ይመስገን ይሄ ነው የሚባል ነገር እንትን ባይኖርም የተነገረኝ ባይኖርም ጠለቅ ብዬ እኔም አልጠየቅኩም። ከራሴም ጥፋት ስላለ ይሄ ማለት ስንፍና ነው። አልጠየቅኩኝም እንጂ የሚያዳምጡ በጣም ብዙዎች አሉ። እኔ ራሴ ሼር የማደርግላቸውም አሉ። ከኔ ጋርም ሆኖ የሚሰሙም ሰዎችም አሉ። በትክክል ምንም አይነት ይሄ ንዴትም ሳይኖር ምንም ሳይኖር ዝም ብለው የሚሰሙ አሉ። አንድ ቀን ደግሞ እግዚአብሔር ስራውን እንደሚሰራ በእርግጠኝነት አምናለሁኝ፣ በደንብ አምናለሁ። ምክንያቱም የሚታይም ነገርን ስላለ ማለት ነው። አልገበዝባቸውም፣ ግብዝ አልሆንባቸውም ፊት ለፊታቸው። ይሄ ቢሆን እኮ ያም ቢሆን እኮ አልልም። ዝም ብላችሁ ግን አዳምጡ ትላለሁኝ። እግዚአብሔር ይመስገን እያዳመጡ ነው። እኔ ግን የገባሁት አሁን ለምን መሰለ፣ እውነት ነው ሰዎች ልጆች ይወዱሃል አንተን፣ ያው የኛ የሆኑት ሰዎች በደንብ ይወዱሃል። እግዚአብሔር ይመስገን መወደድን የሰጠህ እግዚአብሔር ይባረክና፣ ግን አንዳንድ ጊዜ ኮሜንት ላይ የሚሰጡት አሁን ቅድም ስትቆጣ የነበረውን እሱን የሚያጠነክርልኝ 2ኛ ቆሮንጦስ 2:14 እንደው ብታነብልን በጣም ደስ ይለኛል። እኔም እንደነሱ ልሁን። እንግዲህ መጽሐፍ ቅዱስ አላችሁ ብዬ ልናገር። አሜን አሜን አሜን። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በስፍራው ሁሉ የእውቀቱ ሽታ ለሚገልጥ አምላክ ምስጋና ይሁን። አሜን። ስለዚህ ማንም አይደለም የሚመሰገነው እዚህ ጋር። ማንም ጀግና የለም፣ ማንም አዋቂ የለም። የእውቀቱን የሚያዞረንም እንድንናገርም የሚያደርገን እግዚአብሔር ስለሆነ እሱ ብቻ ነው ምስጋና የሚገባው። እንደ ግብዞች እንደዚህ የእጅ ምልክት ስትሮንግ ምናምን ምልክት ምናምን ነገር ማድረግ እኛ ጋር የለብንም። ልክ እንደዚህ ተጽዕኖ ፈጣሪ ምናምን አይነት ነገር አናድርግ። ይሄኛው ይደግፈናል ለማለት ያህል ነው። እግዚአብሔር ይባርካችሁ። ቴንኪዩ ሪታዬ፣ ተባረክ የኔ እህት፣ ጸጋ ይብዛልሽ። በጣም ነው የማመሰግነው። ቅድም እየጠራሁሽ ነበረ። እሺ አስቴር የት አለሽ? ቅድሟ እህት አስቴር ነይና ሌሎች አስቴር ነይና ሌሎች ካሉ ለአንድ ለሁለት ሰዎች ሰጥቼ ከዛ ለአገልጋዮች እዚህ ልሰጣቸው ነው።
ኦኬ እሺ እሺ አስቴር ያ ሶሪ ይቅርታ እዚህ ያላችሁ አገልጋዮች በሙሉ ለእናንተ ጊዜውን እሰጣለሁ። በኋላ አስቱ እንዴት ነህ? ሰላም ነው? እሺ ኤርሚ እንዴት ነህ? ሰላም ነህ ወይ? ጌታ ይመስገን። እሺ ጌታ ይባርካችሁ ሁላችሁንም ከላይም ከስርም ያላችሁ። እንግዲህ ኤርሚ አንተን ስናቅህ ያው አባቴም አገልጋይ ነው ታውቃላችሁ። ስንሰማ ነበር፣ እግዚአብሔርን ስንባርክ ነበር፣ ስንጸልይልህ ነበር። አሁን ደግሞ ሺፍት አድርገህ በኦርቶዶክስ ላይ እየሰራህ ነው። ያው this is my message እግዚአብሔር በስራ ላይ ነው። እኛ ወደድንም ጠላንም አቃቂርም አወጣን እግዚአብሔር እየሰራ ነው ያለው። ማቆም የማንችለው እሳት እየነደደ ነው። ሶሪ ስልክ ገብቶብኛል። ማቆም የማንችለው እሳት እየነደደ ነው። ለጌታ መስዋዕትነት የከፈሉ ሰዎች ኤርሚያስ እንዳለው ማስረጃ አምጡ፣ ያለ ማስረጃ አታውራ እያሉ ነው እያሉ ብዙ እንትን እያሉ ነው። እግዚአብሔር እየሰራ ነው። ለኦርቶዶክስ ሜሴጅ ደግሞ ስለሚወዳችሁ ነው። ሸክም በእርሱ ላይ እግዚአብሔር ስላስቀመጠ ነው። ኢየሱስ ክርስቶስን የሸፈነው ይሄ ድርሳናት ተረት ነገር ኢየሱስን ሸፍኖታል። የመስቀሉን ስራ ሸፍኖታል። ኦርቶዶክስ አይኗን ከፍታ እንዳታይ ያደረገው እነኚህ የተጻፉት በሐሰተኛ የተጻፉት ትክክለኛ ያልሆኑት ገድላት ድርሳናት ስለሆኑ ይህን ሰው ከአቅሙ በላይ የሆነ የእግዚአብሔር ነገር በውስጡ አለ። ሊሸከመው የማይችል እግዚአብሔር እየተጠቀመበት ነው። ጥላቻ አይደለም እያስተላለፈው ያለው በጣም እግዚአብሔር ከሰጠው ሸክም የተነሳ ነው ይህንን ስራ የሚሰራው። ኦርቶዶክስ አንድ ቀን በእርግጠኛ የምታመሰግንበት ጊዜ ይመጣል ብዬ አስባለሁ። ሁል ጊዜ በውስጤ የሚቃጠለው ነገር ይሄ ስለሆነ ነው። እኛ በፋሚሊ ነው ከፍተን የምንሰማው፣ በጣም ነው የምንጸልይለት። እግዚአብሔር ትልቅ ለውጥ ያመጣል። ብሊቭ ሚ በቃ እመኑኝ። ይሄ የእንትን አይደለም፣ ሰውን ለማሞገስ ምናምን አይደለም። ትልቅ መሰረቱ እስከሚነቃነቅ ድረስ ስራ ተሰርቷል። እኔ እዚህ እንትን ላይ ብዙ ስለምል ነው። አንድ ፕሮፌሽናል የሆነ እንትን ውስጥ ገብቼ እዚሁ ቲክቶክ ከፕሮፌሽናል ዲስከሽናቸው ወጥተው አንድ ያው የኦርቶዶክስ ሰው እባካችሁ ሰዎች በኢንተርኔት ሃይማኖታችሁን እየለወጡ ነው፣ ኢንተርኔት አጠቃቀም አስተምሩልን አለ ማለት ነው። ከአቅማቸው በላይ ስለሆነ ኦኬ ይሄ ራሱ ሊያስቆመው አይችልም። በቃ የወንጌል እሳት ነዷል። እግዚአብሔር በስራ ላይ ነው። ወንጌላውያኖች ምናምን አንድ ጥቂት ሰዎች ራሱ አቃቂር እንኳን ቢያወጡ ልናስቆመው የማንችል ነገር እየነደደ ነው እና በፊት የእናንተን ቤት አይናገርም ለምን ወደ ራስህ ገብታ አታጠራም ስትሉ ነበር። አም ላይፍ ዊትነስ የሐሰተኛን ትምህርት እግዚአብሔር በሱ ሲመታ ነበር። የት ፌስቡክ ላይ እንደገና መንፈስ ነን የሚሉት ግራ ተጋብተው ምናምን ባሉበት ጊዜ እኔ አንዳንዴ በጣም ብዙ ሼር አደርግ ነበረ። ብዙዎቻቸው ከዛ ወጥተዋል። እግዚአብሔር በኮቪድ ጊዜ በጣም ኮንቲኒየስሊ ረዥም ሰዓት ከነናቲ ከነዩኤል ጋር በሚጠቀምበት ጊዜ አሁን ደግሞ የእግዚአብሔር ስራ ወደዚህ መጥቷል። ኦርቶዶክስ የምታመሰግነው ጊዜ ይመጣል። ትረስት ሚ ብዙዎች ከጨለማ ውስጥ እየወጡ ነው ያሉት። ባለፈው እናንተ ቤት ስትዘጉ እኔ ጋር ከውስጥ መጥተው ቴክስት የሚያደርጉኝ ሰዎች ነበሩ ማለት ነው። ስለዚህ ስለ ገድላት
ድርሳናት ምናምን በቃ ማለት ያ ነገር ውስጣቸው ጥያቄ ስላለ ይሄ ቤት ራሱ ሲዘጋ እየተቀያየሯችሁ እንደምትሰሩ አውቃለሁ። እነ ቢኒም አሉ እነ ዳጊም አሉ በትጋት እየሰሩ ነው ያሉት። ከእናንተ የተረፈ ራሱ ወደኛ እየመጣ ነው። በቃ ከዚህ በኋላ አናነብም ያሉ 2 ሰዎች አጋጥመውኛል። አመ ዊትነስ እግዚአብሔር በስራ ላይ ነው። ለወንጌላውያን ነው መልእክቱ። በቃ አምልጡ ነው መልእክቱ። ሁላችንም ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ ነው በተለያየ አጋጣሚ ነው። ብዙዎች ከጨለማ ያመልጣሉ ብዬ አስባለሁ። ኤርሚ ጌታ ይባርክህ። መጨረሻ ላይ ስለ ቲሞችህ ጌታን አመሰግናለሁ። እነ ቢኒ፣ እነ ዳጊ፣ እነ ብሩኬ፣ እነ እብራዊ የተለያዩ ሰዎች አሉ ያልጠሯችሁም። የሚያስገርም የሚያስቀና ቲም ነው ያላችሁ። በርቱ፣ ቀጥሉ። ጌታ ከእናንተ ጋር ነው። እሺ፣ ተባረኩ። ተባረክ እህቴ አስትዬ። ጌታ እግዚአብሔር ዘመንሽን ይባርክ። እግዚአብሔር በሁላችንም እየሰራ ነው፣ ኖት በኤርሚ ብቻ። ለጌታ ክብርን እንሰጣለን። ቅድም እህቴ ሪታይ እንዳለችው ማለት ነው የእውቀቱን ሽታ የገለጠ ሰዎች ወደ መዳን እንዲመጡ የዳኑትም እንዲጸኑ እግዚአብሔር እድል ከሰጠ ካገለገልን ለእግዚአብሔር ክብር ይሁን። ጌታ ይባረክ። እሺ ፓስተር ሰብስቤ የሚባል ወንድም አይ ቲንክ የሙሉ ወንጌል ቤተክርስቲያን አርማ ያደረግ ኦኬ ገስት ልካ ነበር ስቀበልህ ግን አክሴፕት አላረከው አለ ፓስተር አይ ቲንክ ከሙሉ ወንጌል ነው ወይስ አርማውን ዝም ብሎ ተጠቅሞ ከሌላ ቦታ የሆነ? እኔ ከእውነተኛ ቤተክርስቲያን የሆኑ አገልጋዮች ነው ፈልገው። እውነተኛ ያልሆኑ አገልጋዮች ስላሉ እውነተኛ ያልሆኑ ፓስተሮች፣ እውነተኛ ያልሆኑ ነቢያት፣ እውነተኛ ያልሆኑ ሐዋርያት በተለይ በእነዚህ በሶስቱ ስም ይጠቀማሉ። እሺ ፓስተር ሰብስቤ ምናልባት ከሆንክ ብዬ ነበር። ያ እግዚአብሔር ይባረክ። እሺ ኢዮብ ገና ቅድም ጀምረህ ስጽፍ ነበር። እሺ ኢዮብ ሰላም የኔ ወንድም እንዴት ነህ? ባናስገባ እግዚአብሔር ይመስገን። አሁን 2ኛ ጊዜ ነው የገባው። በዚህ 2 ወር 3 ወር 4 ወር ምናልባት ይሆናል። በመጀመሪያ እኔ ኤርትራዊ ነኝ። ከየት ቤተ እምነት? እኔ እምነተ ክርስቶስ ነኝ። በአስመራ ፌዝ ሚሽን ይባላል። ማህበር እምነት ክርስቶስ ይባላል። እሺ ኖርዌይ ነው የምኖረው። አንድ ነገር በውስጤ ያለ ነገር ነው ላካፍልህ የፈለኩ። እሱ ደግሞ ምንድነው? በመጀመሪያ በጣም ነው ማከብርህ። ልቤ ሙሉ በጣም ብልህ ጥሩ አይደለም፣ ግን ሙሉ አከብርሃለሁ እና በዚህ በኖርዌይ በአውሮፓ ብዙ ቦታዎች እሄዳለሁ በስራ እና በሙሉ ኦርቶዶክስ በአንድ ከተማ ለምሳሌ በኤሪትራ ተቃዋሚ ደጋፊ የሚባል 3-4 ቤተክርስቲያን የኦርቶዶክስ የተለያየ አለ። በአማርኛ ደግሞ የኦሮሞ የአማራ ምናምን መዓት ነው ያለ እና ለሁሉ አንድ የሚያደርገው ኢየሱስ መሆኑ ይገባኛል። አንተ ያስከው ትምህርት ደግሞ እግዚአብሔር ነው ያስነሳ እና እኛ በወንጌል የተማርን ሰዎች ያንተ አይነት ትምህርት አንተ እንደቀላል ታየው ይሆናል፣ ግን እንዳንተ እኛ አናቅም። ስለ ማርያም ስለ ገብረ ብዙ እኔ ምንም አላቅም። ስለ ኦርቶዶክስ ስለ ትምህርት መጽሐፍ አለ አይደለ? የመጽሐፍ ቅዱስ ከመጽሐፍ ቅዱስ ውጪ መጽሐፍቶች አሉ። ምንም ነገር አናቅም እና እኔ በውስጥ የመጣ አንድ ነገር ብታስተምረን ስለዛ ምን እንደሆነ ብታስተምረንና እኛ ደግሞ ብናስተምር። በውስጥ የመጣ አንድ ነገር አለ በመጽሐፍ ቅዱስ ታውቃለህ? ሙሴ ለ40 ሚሊዮን ህዝብ
ሲያስተምር ያ አሟቹ ምን አለው? ለሁሉ ልታስተዳድር አትችልም። ከፋፍለውና ለሁሉ እያንዳንድ ነገድ አስነስተህ እንድታካፍላቸው ሁሉ ደግሞ በየራሱ እንትን እንዲያደርግ ብሎ ተናግሮታል። አንተ ደግሞ ለኛ ብታስተምረንና እኛ ደግሞ በያለንበት ብናስተምር ስለ የኦርቶዶክስ ነገር ዕውቀት ብትሰጠንና ጥሩ ነው ብዬ አስባለሁ። ያ ለዛ ለማለት ነው የገባሁ የኔ ወንድም ሐሳቤ። እሺ በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው ወንድምየው። ቴንክ ዩ። በውስጥ እንጻጻፍ፣ በውስጥ እንጻጻፍ። እንግዲህ ጌታ እግዚአብሔር ይረዳናል፣ የምናደርገው እናደርጋለን። ግን ተባረኩ ወገኖች፣ ሁላችሁም ኢትዮጵያውያን፣ ኤርትራውያን፣ ቅዱሳን በጣም ብዙ ስላላችሁ ማለት ነው እና ቴንክ ዩ። እንደምንተዋወቃለን በውስጥ መጀመሪያ፣ በዛ የምናደርገው እናደርጋለን። ጌታ ይባርክ። ስለሰማኸኝ በጣም አከብርሃለሁ። አሜን። እሺ ቴንክ ዩ። ኦኬ እሺ፣ ይሄን ድረስ ብዬ ካልኩኝ የለም። እሺ ጸጋ ይብዛላችሁ። እዚህ ወንድሞች መጥተዋል፣ አገልጋዮች፣ ከነሱ ጋር ቆይታ እናደርጋለን። ዳጊሻዬ ምናልባት ለአንተ ቢነሳ ብላችሁ የምትሉት ነገር ካለ ማንሳት እንችላለን። ቢነሳ ብላችሁ የምትሉት ነገር ካለ ማንሳት እንችላለን። ካልሆነ አለ ዳጊ ኤርሚያ 5 ደቂቃ ይቅርታ፣ ድምፅ አለ እዚህ ጋር። ችግር የለውም። እሺ እሺ ጌታ ይባርክ። እሺ ወንድምነት እሺ ብሩኬ ይሰማል? እሺ አንተ ድምፅህ ነው ኔትወርክ ምንድነው? ማይክ ዝግ ናት። ለእኔ ይሰማኛል፣ እታች ግን አይሰማም። እሺ አሁንስ? ነው አልተከፈተም። አሁን አልተከፈተም። ታች ላላችሁ አይሰማችሁ? አልተከፈተም። ለእኔ ይሰማል። ታች ላላችሁ ይሰማል። ኦኬ ይሰማል። ኦኬ ይሰማል እያሉ ነው። ኦኬ ጎ አሄድ። ኦኬ መልካም። እኔ ጋር ግን የት ሆኖ ነው የሚታየው? እሺ እሺ መልእክት አስቀምጫለሁ ቴሌግራም ላይ። ያው መጽሐፉን ጠዋት በጠዋት ስለሆነ የምልከው እንድታስቀምጥልኝ ነው። ሰላም ብያለው። ገኒ የምትባል እህትና ያው ሞገስ አውርቶ ነበር ይመስለኛል ሁለቱ። ኦኬ በውስጥ ልክልሃለሁ እንትናቸው። እሺ ሰላም ብያለው ክርስቲያን ወንድምቶች ሁላችሁንም፣ ኤርሚሻዬ፣ ዜዶ፣ ማሩ፣ ፓስተር እህቴ እብራዊት፣ ዳጌ፣ ቢኒ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ እጅግ በጣም ደስ ብሎኛል። አንድ የመጽሐፍ ቅዱስ ክፍል ለአንብብና ኤርሚዬ ትንሽ ማለት የምፈልገው ነገር አለ። የሐዋርያት ሥራ መጽሐፍ ምዕራፍ 18 ቁጥር 9 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ጌታም ሌሊት ራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳ የለምና አትፍሩኝና አለው። ይሄ እግዚአብሔር ሐሳብ ነው። እግዚአብሔር ብዙ ህዝቦች አሉት በኢትዮጵያ በዓለም ላይ ሁሉ ማለት ነው። ዝም የምንልበት ጊዜ አይደለም ማለት ነው። እግዚአብሔር ህዝቦቹን የሱ የሆኑትን የሚሰበስበው በወንጌላውያን በፓስተሮች ልጆቹ በሆኑት በኩል ነው ማለት ነው። ለዛ ነው አትፍራ ይለዋል ጳውሎስን። ከመናገር ወደ ኋላ አትበል፣ በየትኛውም ፊት ቢሆን መናገር አለብህ፣ ዝም እንዳትል ሲለው እንመለከታለን። በአንተ እየሆነ ስላለው ነገር እግዚአብሔርን እናመሰግናለን። ምክንያቱም በሐዋርያት ሥራ መጽሐፍ ምዕራፍ 19 ከቁጥር 10 ጀምሮ ሲናገር እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር ይላል መጽሐፍ። ድንቅና ተአምራትን የሚያደርግ ጌታ ስሙ ይባረክ። አዎ እግዚአብሔር በልጆቹ አማካይነት ወንጌል ለዓለም ሁሉ እንዲደርስ ደግሞም የታመሙ እንዲፈወሱ እግዚአብሔር ያደርጋል። እግዚአብሔር የተአምራት ሁሉ ባለቤት ስለሆነ ማለት ነው።
እኛ ክርስቲያኖች ደግሞ ለእግዚአብሔር ቃል ታዘን ለእግዚአብሔር ሐሳብ ተገዝተን ወንጌሉን ይዘን ወጥተን እናገለግላለን። ኤርሚያም እንግዲህ ይሄን ሲያደርግ ነበር። ከተጠራበት ጊዜ ጀምሮ እግዚአብሔር በዚህ አገልግሎት መርጬሃለሁ፣ በዚህ አገልግሎት ላይ ትሰራለህ ካለው ጊዜ ጀምሮ በታማኝነት ኤርሚ እያገለገለ ነው። ስለዚህም ደግሞ አንተም ቤተሰቦችም ተባረኩ። ይሄን ያደረገውም ደግሞ አምላክ ስሙ ይባረክ። እንግዲህ በዚህ አገልግሎት ውስጥ ድካሞች በደንብ አሉ። ሰዎች ነንና ኤርሚም ሰው ነውና የተለያዩ ድካሞች፣ የምንስታቸው ነገሮች፣ ሰዎችን ልናስከፋ የምንችልባቸው አጋጣሚዎች በብዙ አሉ። እሱ የኛ ማንነት ነው። በቃ ድካም ስትመለከቱ የኛ የሰዎች ማንነት ነው። ደግሞ ሰዎች ሲድኑ፣ ሰዎች ወደ ጌታ ሲመጡ ስታዩ ደግሞ ይሄ ጸጋው ነው። ክብር ለእግዚአብሔር እንሰጣለን ማለት ነው። በዚህ አገልግሎት ውስጥ እንዳልኩት አሁን በድካም ልንታይ እንችላለን። በዚህም ደግሞ ወንድሞች በብዙ ማለት ነው የሚያገለግሉ ነው የምላችሁ። ወንድም ስላችሁ በዚህ አገልግሎት ውስጥ ያሉ ማለት ነው። ወንድሞች በዚህ ነገር ልክ አይደለህም፣ ተመለስ፣ ይሄ ነገር ትክክል አይደለም፣ ብታስተካክል በማለት በብዙ በውስጥም በፊት ለፊትም ይናገራሉ። እናንተንም እግዚአብሔር ይባርካችሁ። ይሄ ለአገልግሎቱ ለእግዚአብሔር መንግስት ቀና ሐሳብ ስላላችሁ የሚሆን ስለሆነ ማለት ነው። አንዳንድ ሰዎች ደግሞ አሉ፣ አንዳንድ ሰዎች አሉ እንዲሁ ለመተቸት የተፈጠሩ ሰዎች ማለት ነው። በቃ እነሱን አትስሟቸው። ለመተቸት በጣም ሰነፍ የሆነ ሰው እዚህ አሁን 1000 ሰው እየሰማ ነው ያለና በጣም ሰነፍ የሆነ ሰው አለ ከዚህ መካከል። በቃ ተቺውን አንተ በጣም ሰነፍ ሰው የሚያደርገው መተቸት ነው። ምክንያቱም ማንበብ አይጠበቅብህ፣ መትጋት አይጠበቅብህ፣ መጸለይ አይጠበቅብህም። ለምሳሌ ፓስተር ጉቱ እሁድ እሳቸው ከሆነ የሚያገለግሉት ይዘጋጃሉ፣ ከዛስ በእግዚአብሔር ፊት ይጸልያሉ። መትጋት አለው ማለት ነው። ለምን የእግዚአብሔርን ሕዝብ ነው የሚያገለግሉት። ሄዶ መተቸትስ ምንም አይጠበቅብህም። የ2 ደቂቃ ቪዲዮ መስማት በቂ ነው ለመተቸት። ከዛስ እያንዳንዷን ነገር እያወጣ ዝም ብለው ሰነፍ የሆነ ሰው በቃ ተቺ ነው የሚሆነው። የምሬን ነው የምላችሁ። ሰነፍ የሆነ ሰው እያገለገለ ደግሞ ይሄ ነገር ልክ አይደለም፣ ይሄ ማድረግ ባታረገው ጥሩ ነበር የሚል ሰው እየሰራ እኮ ነው። እሱም ደግሞ ነገ ሲሳሳት አንተም እዚህ ጋር ይሄ ለእግዚአብሔር ቤት ቀና የሆኑ ሰዎች ደግሞ አሉ። በቀናነት ሰውን የሚያቀኑ ማለት ነው። ሰውን የሚያቀኑ ጳውሎስ ስለዚህ ነገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ ነግሮናል በሚገባ። ምክንያቱም የእግዚአብሔር የኛ አይደለም ስራው፣ ተመልከተው። እኛ ምን ሰራው አይደለም፣ እግዚአብሔር በእኛ የሚሰራው ስራ ነው። እኔ የምለው የግሌ ስራ የለኝም በዚህ መንግስት ውስጥ ማለት ነው። ኤርሚ የኔ የሚለው ስራ የለው። እዚህ ውስጥ ያሉ እህት ወንድሞች የኔ የሚሉት ስራ የላቸውም። የእግዚአብሔር ነው ስራው። የእግዚአብሔርን ስራ ለመስራት ግን ተጠርተናል። የግዴታ እዚህ ጋር ወጥቶ መናገር ብቻ አይደለም አገልግሎት ማለትም ማለት ነው። በብዙ ነገር የምትደግፉ አላችሁ፣ ቤተክርስቲያንን የምትደግፉ ሰዎች፣ በብዙ አገልግሎት ውስጥ ያላችሁ ሰዎች አላችሁ። እሱም የተጠራንበት አገልግሎት ነው ማለት። በዛ አገልግሎት ውስጥ ምን ተጋ ሰዎች፣ የምትተጉ ሰዎች እግዚአብሔር ይባርካችሁ። አሁን ምንድነው ለዚህ አገልግሎት ለሆነው ነገር ኤርሚ እንግዲህ ከዩቲዩብ ጀምሮ ፌስቡክ፣ አሁን ደግሞ ወደ ቲክቶክ ከመጣበት ጊዜ ጀምሮ በብዙ ይለፋል። በጣም ረጅም ሰዓት ነው ኤርሚ አገልግሎት ላይ የሚያሳልፍ፣ በጣም ረጅም ሰዓት። በዚህ ውስጥ እንግዲህ እንዳልኩት ስህተቶች ሊኖሩ ይችላሉ። በቀናነት እያቀና የተሳሳተውን የተበላሸውን ነገር እያረምን ስለሆነው ነገር ደግሞ እግዚአብሔርን እያመሰገን እሱን እየባረክን ኤርሚንም ቤተሰቦቹን የምትገርም ባለቤት አለችው እየባረክን እነሱን ደግሞ ይሄን ስራ እንቀጥላለን ማለት ነው። ጌታ እስኪመጣ ወይ ደግሞ እኛ እስክንጠራ ድረስ እንቀጥላለን። ማንንም ለማስደሰት አልተጠራንም። ይሄን ልታውቁ ይገባል። ሚስተር ኤክስን እና ሚስተር ዋይን ለማስደሰት የተጠራ የለም በዚህ መንግስት ውስጥ። እንደዛ ብሎ የሚያስብ ካለ መብቱ ነው። የተጠራ ነው የእግዚአብሔርን ሐሳብ ለማስተላለፍ፣ የእግዚአብሔርን ሐሳብ ለማስተላለፍ ሰዎች ደስ እንዲላቸው አይደለም። እንዴት ገድል ታነሳለህ ብሎ አንድ ሰው ሊናገር ይችላል። ገድል ባለ ማንሳት አንተን ለማስደሰት አይደለም የመጣ ነው። እዛ ውስጥ ያሉ ሰዎች አሉት። እግዚአብሔር አየ በገድል አረንቋ ውስጥ ያሉ ቁሻሻ ውስጥ ያሉ ማለት ነው። የነካቸውን ነገር የተያዙበትን ነገር እናሳያቸውና ወደ እውነተኛው ሐሳብ እንዲመጡ እናደርጋለን። ለምን እንደምናነሳ ገባክ? አንተን ለማስደሰት አይደለም። እንዲህ ቢሰብክ ትላለህ አይደል? ትመጣና በዚህ ሁኔታ እንደዚህ አድርጎ ቢሰብክ እሱን አንተ ስበክ። አይ እግዚአብሔር በኤርሚ ሁኔታ ነው በቃ ልጁን የሚገልጠው። በእኔ ሁኔታ ነው እግዚአብሔር ልጁን የሚገልጠው። በጳውሎስ ሁኔታ እንዴ ሐዋርያቶችን ተመልከቱ። በቃ ሁሉም እኮ አንድ አይነት፣ ሁሉም የተማሩ፣ ሁሉም አይደሉም እኮ
በጣም የተለያየ ባህሪ የነበራቸው በችኩል የነበሩ ሰዎች የነበሩበት ግን እግዚአብሔር እነሱን አምኖ ሳይሆን ጸጋውን የእግዚአብሔርን ጉልበት ተማምኖ ነው የጠራቸው። እግዚአብሔር በኤርሚ ሁኔታ ልጁን ይገልጣል። የሱ የሆኑትን እግዚአብሔር በዚህ አገልግሎት ውስጥ በጣም ብዙ ጠርቷል። ቁጥር ጻፉ ብላችሁ በጣም ብዙ ሰዎች ይመጣ አያስፈልግም። ጌታ ያውቀዋል እሱን፣ እናንተም ታውቁታላችሁ። በዚህ አገልግሎት እኔ እንኳን በቲክቶክ ነው ወደ ጌታ የመጣሁት። አይገርምም? በዚህ አገልግሎት ነው፣ ቲክቶክ ላይ ባለ አገልግሎት ነው እኔ ኢየሱስን ያገኘሁት። ስሙ ይባረክ። ይሄን ጣፋጭ የሆነ ህይወት ማለት ነው። ዓለም ላይ ማንም ሊሰጠኝ የማይችለውን ህይወት፣ ዓለም የሌላትን ህይወት ያገኘሁት በዚህ በቲክቶክ ሚዲያ ነው። እዚሁ ቲክቶክ ላይ በነበረ ውይይቶች ማለት ነው። ብዙዎች አለን ማለት ነው። በዚህ አገልግሎት ወደ ህይወት የመጣን ብዙ ሰዎች አለን። ስለዚህ እግዚአብሔርን እናመሰግናለን። ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ አለው። ይሄ ዛሬ ለአንተ የተነገረ ቃል ነው። ኤርሚሻ ማንም በክፉ ክፋትን ሊያደርግ የሚነሳብህ የለምና፣ ምክንያቱም እግዚአብሔር እኔ ከአንተ ጋር ነኝና ይላል። አሜን። ከአንተ ጋር ነኝና አሜን። ማንም ሊያቆም አይችልም ይሄን አገልግሎት። የምሬን ነው ብላችሁ። ምክንያቱስ እግዚአብሔር እንደዚህ ይላል። ጳውሎስን እኔ እግዚአብሔር ከአንተ ጋር ነኝ ስለው ለምንድን ነው? ተናገር ይለዋል። ዝምም አትበል፣ በዚህ ከተማ ብዙ ህዝብ አሉኝና ይላል። እግዚአብሔር የሱ የሆኑትን ይጠራል። የእርሱ የሆኑትን ወደ ራሱ ይስባል። እኔ ከአንተ ጋር ነኝና ክፉን አትፍራ ይላል እግዚአብሔር ቃል። ተባረክ ኤርሚሻ። ጌታ ዘመንን ይባርክ። አንተን፣ ልጆችን፣ ባለቤት ጌታ በክርስቶስ ኢየሱስ ደም ይጠብቃችሁ። አሜን። ቴንክ ዩ